ማየት አልፈልግም። አባዬ መሽቷል እኮ ቅቤ ሰዓት የት ነው የሚሄደው? እማዬ ዝም በይ። የምትሰሪው ስራ የሚገባሽ ሰዎች ሲነግሩሽ ነው አይደለም? ይኸውልሽ ማንም ሰው አያድንሽ። አሁን እቤት ይለቀሽ ውጪ። አባዬ መሽቷል እኮ ቅቤ ሰዓት አውሬ ቢበላኝስ? የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ ነው። አባዬ ለምን? ከቤት ተባረረች። አቶ ደረጀ ከዚህ በላይ አልችልም፣ የአንቺን ክፋቶች እየሸፈንኩ መኖር አልችልም። አሁን አንቺ ትልቅ ሰው ነሽ፣ ስለዚህ የራስሽን ህይወት ኑሪ በማለት ከቤት አባረራት። ኤቪን መርዙን ኮላ ውስጥ እንደጨመረች አመነች። ግን ያመነችው ዳጣን እኔን ለመግደል ሙከራ ልታደርግ ነበር ብላ ሳይሆን የበረሮ መድኃኒትና ኮካ አንድ ላይ ሲጨመር ምን እንደሚሆን ለማወቅ ነበር አባዬ እንደዛ ያረኩት ብላ ተናገረች። ግን የተመቸኝ ነገር አቶ ደረጀና ማርትዬ ያረጉት ነገር በጣም ነበረ ደስ የሚለው። እውነቱን ለማውጣት ብሎ እንግዲህ ግድግዳ ላይ ካሜራ ተገጥመዋል። ካሜራው ሳናየው በፊት እናንተ እውነቱን ንገሩኝ በማለት ነበረ እውነቱን ያወጣጧት። ያብ እንግዲህ ብዙ ነገር አድርጋለች። ዳጣን ከዛ ቤት ለማስወጣት ብዙ ነገሮችን ቆፍራለች፣ ግን ተሳክቶላት አያቅም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ዳጣ ክፍል 31ን ይዤላችሁ መጥቻለሁ። ክፍል 31 ላይ እንግዲህ ያብ እንግዲህ እንትን ላይ ምን ነበረ በእናታቸው ኤቢ እንግዲህ ያው ራሷን መርዛ ነበረ ኮካውን ያስቀመጠችው። ግን ያንን ኮካ የጠጣችው ደግሞ ውሃዬ ነበረች። ኤቢ እንግዲህ ዳጣ መርዝ አርጋ ሰታኛለች በማለት ከዛ ቤት እንድትባረር ነበረ የፈለገችው። ይሄን ደግሞ ማርትዬ ደርሳበት እንግዲህ ከዳጣ ጋር ሲከራከሩ ሰምታ መርዙን እሷናት የጨመረችው ብላ በማሰብ ለጋ ደረጀ ከተናገረችው በኋላ አቶ ደረጀ እንግዲህ ይሄን ቁጭ አድርገን ሁላቸውንም ሰብስበን ካሜራ አለ በማለት እውነቱን እንዲያወጡ ማድረግ አለብን። ይሄ ነገር በጣም ከባድ ነገር ነው። ውሃ ብትሞት ኖሮ ዛሬ ምን እንሆን ነበር? እቺ ገና ምንም ያላወቀች ሕፃን ልጅ ብትሞት ኖሮ ምን እናረግ ነበር? በማለት ልጆቻቸው ሰብስበው ቤተሰቡን በሙሉ ሰብስበው እንግዲህ እውነቱን ለማውጣት ሙከራ አድርገዋል። ልክ እንዳሰቡት ደግሞ ኤቢ ውሃውን ያዘጋጀውት እኔ አስቤው ሳይሆን የአይጥ መርዝና ኮካ አንድ ላይ ምን ይሆናል በማለት አስቤ ነው እንጂ ማንንም ማርማረት ፈልጌ አልነበረም። ዳጣን ለመጥራት ሲሄድ ነው እንግዲህ ውሃ መጣ የጠጣችሁ በማለት እውነቱን ተናግራለች ማለት ነው። ያኔ ምንም አናረጋችሁም፣ እኛ እውነቱን ብቻ ነው ማወቅ የምንፈልገው። ግን ይህ ስህተት በድጋሚ እንዳይደገም የዛሬውን እውነት ደግሞ ማውጣት አለን ብሎ በማሰብ ነበረ ተረጋግቶ ያናገሯቸው። ከዛ በኋላ ወጥቶ መኪና ውስጥ ቁጭ ብሎ ተወያይቶ እንግዲህ ኤቢ ከዚህ በላይ ሳትሄድ ከባድ ቅጣት፣ የአባትነትን ቅጣት አሁን መቅጣት አለብን። አሁኑ ዝም ብለን ካለፍ እቺ ልጅ ነገ ሌላ ነገር ታረጋለች፣ ሌላ ነገር ትፈጥራለች በማለት ከተነጋገሩ በኋላ አቶ ደረጀ ከባድ ውሳኔ ወስኗል ማለት ነው። ኤቢ እንግዲህ አሁንም ምንም ከትምህርቷ አልተማረችም፣ ከጥፋቷ ምንም እየተማረች አይደለም። ድጋሜ እሷ ከዳጣ ጋር ነው እየተጣላች ያለው። ዳጣ ከቤት መውጣት አለብሽ፣ አንቺ የአባቴ ፍቅር ቀምተሽኛል፣ የቤተሰቦቼ ፍቅር ቀምተሽኛል፣ ስለዚህ የናታንን ፍቅር ቀምተሽኛል። ናታን ያንቺ አይደለም የኔ ነው መሆን ያለበት ብላለች። ዳጣዬ ግን እኔ አልፈልገውም፣ አንቺ ደስተኛ እንድትሆኝ ነው የምፈልገው፣ ናታንም ውሰጁ ብላታለች። ኤቢ ግን የምትሰማና የምትረዳ ልጅ አይደለችም፣ ክፋቷ አያልቅም ማለት ነው። እና አቶ ደረጀ እንግዲህ በመጨረሻም ከቤት ውጭልኝ ብሏታል ማለት ነው። ይሄ ግን እንደዛ ስላት ውሃዬ በጣም ነው ያሳዘነችኝ ማለት ነው። አባዬ ለምንድን ነው የምትወጣው? መውጣት የለባትም ብላ ስትናገር አቶ ደረጀ አርፎሽ ቁጭ ቤት ስላት ነበረ ደንግጣ ቁጭ ያለችው ማለት ነው። እና ስታለቅስ እምቧይ ነው የመጣው ማለት ነው። ግን ምን አይነት ቤተሰብ እንደሆነ በቃ ስነ ስርዓታችሁ ደስ ይላል። እና እውነተኛ ቤተሰብ ቢሆንስ ብላችሁ ትመኛላችሁ ታውቃላችሁ። በተለይ ደግሞ ማርትዬ እውነተኛ ሚስት እውነተኛ እናት ናት። እና የምር በጣም ደስ የሚል ነገር ነው ይሄ ማለት ነው። እና ኤቢ እንግዲህ ከቤት ወጥታለች፣ ምንም አትሆንም ብዬ ተስፋ አደርጋለሁ። ደግሞ ወጥታ ሌላ ችግር እንዳትፈጥርብና ማርትዬና ደረጀ እንዳይጣሉ ብዬ አምናለሁ። እናንተስ ምን ታስባላችሁ?